ቆይ ኦኬ ኬፋዬ፣ ቆይ ደምሮ እኔ እግዚአብሔር እድሜ ይስጥ በጣም ነው የምወድ። ግን ኬፋን አንዴ ኬፋዬ ሰላም ብያለሁ። ሰላም ሰላም። የሆነ ጊዜ ቪዲዮ ሰርቼ ነበር እና ተኩዬን ልኬ ነበር። ተኩን አስታርቀን ብዬ ልኬ ተኩ ቢዚ ሆኖብኝ ቆይቻለሁ። ዛሬ ግን በደምሮ ቤት እንታረቃለን። እናንተ ማንነትን ነገረው አላወቀም መሰለኝ። ኬፋ ሙለር ይባላል። የተሙ ጓደኛ ኬፋዬ ኦ ሙሌ እንዴት ነህ? ሰላም ነው? የሆነ ጊዜ አዝኜብህ ነበር። አዎ አዎ አዎ። እውነት ይሄንን ነገር ደግሞ ልቤ ተሰምቶኝ በጣም ውስጤ ስለተረበሸ ለተከስተ ነገር ነበርና ተኩ ያስታርቀኝ ከኬፋ ጋር ብዬ ሽምግልና ልኬው ነበር። ደግሞ የሚገርም በዛ ወቅቶች አንተ መልክቶች ምናምን ሰማን ስለነበረ በጣም ወድህም ስለነበር በዛ አይነት ሁኔታ መጥተህ ትንሽ ልብ ያዝነው ነበር። አልዋሽም፣ አዝኜ አይ ነው እኔ በጣም ወድክ በጣም ማከብር ሁሌም በጣም ተቀብያለሁ። ዊ አር ማይ ብራዘር። እኔ እናንተ ወንድማማቾች ነን። ከዳኒ ጋር እንደዚህ አውርቼ ያውቃለሁ ስላንተ ግን ተኩን በጣም ተክዬን ስለምወደው ተኩዬ ኬፋን አስቀይም የሆነ ጊዜ በአቅ ኖሮ እኔ ራሴ ደውል ነበር። በእውነት ትንሹን ብላቴና እግዚአብሔር አከበሩና ሁለታችሁን እንግዲህ ጌታ ረቶኝ ዛሬ በሰኞ ቀን በስማ ያው በልደቴ ቀን ትልቅ ስራ እግዚአብሔር አሰራኝ። በፍጹም ችግር የለም። ሰማህ? በልሳን ስናገር ሰማህ? ይሄ ነው ልሳን። ይሄን እቀበላለሁ። ይሄ ልሳን ነው ካልከኝ እቀበላለሁ። ይሄ ልሳን ነው። መውጣ መስሎ የነበረ ትንሽ ትቆያለህ ተባልኩ። እሺ ኬፋ በጣም ዘረኛ ነው። በጣም 2-3 ጊዜ አግኝቼዋለሁ። በጣም ዘረኛ ነው። ማን ነው ዘረኛ? እኔ ነኝ ወይስ ደምረው ነው? አይፈቀድም። ኧረ ዘረኛ አባት እኔ ጋር እሱ ጋር የለም ዘረኛ። እንዲህ የለም። ብራዝም አትልከም። በመጽሐፍ ዘፈን ምንድን ነው የጻፍሽ? ጅማ የጻፍሽው አልገባኝም። አይ ቴዲ የሚባል ሰው ነው። ቴዲ እስቲ ኮሜንት ላክ እስቲ። ምንድን ነው ሪኩዌስት ላክ። 1000 ሰው ነው ያለው ደግሞ። አይ ይቅርታው። ቆይ ማንበቤም ራሱ ኃጢአት ነው። ኧረ አታስገባው። የማታውቀውን ሰው ግባ ትላለህ። ሰድቦ የሆነ መርድረቸው ነው የሚወርደው። ፎሎ እንደው ቢሆን ፎሎ ካላደረገ እንደውም ብሎክ ነው ማድረግ ያለብህ። ዘፈን አለቅም እንዴ አደለ? እስቲ ደምረው እንትን አሁን ሪከርድ ስለሚያደርጉት በየትኛውም ቤተ እምነት በኩል ያሉት ሪከርድ አሁን የሚያደርጉ በአስቸኳይ ገብተዋል። አንድ ነገር ማሰምርበትን ነገር ልንገርና ሜይ ቢ ከኔ ጋር አግሪ ታደርጋለህ ብዬ አስባለሁ። አሁን ሶሻል ሚዲያ ላይ ቅድም የጠቀስከው ስለ ዘፈን እንጠቅሰህ ነበር አንተ። መጀመሪያ እኔ አላነሳሁም፣ አንተ ያየ ስለነበር ሚዲያ ላይ አንስተሃል። የእኔን ፐርስፔክቲቭ ላስቀምጥ እዚህ ስላሉ ለኦርቶዶክስ እምነት ተከታዮችም ለፕሮቴስታንትም ኦር ደግሞ ለሙስሊምም አንድ ነገር ማስቀመጥ ፈልጋለሁ። ስፔሻሊ በአብ በወልድ በመንፈስ ቅዱስ አምናለሁ የሚል ሰው አንድ ክርስቲያን በዚህ አቅጣጫ ለምሳሌ ስለ ዘፈን ሲነሳ የዘፈን ጎራና የዘፈር ሰፈር ራሱን የቻለ መንደር አለው፣ የራሱ ሰርክል አለው። ይህ ሰውዬ ግን የሆነ ቤት ተረጋጉ። ይሄ የመጽሐፍ ቅዱስ ስለ ዘፈን ቆይ አንዴ እኔ ልናገር እና ከዛ አንተ ትጨምርበታለህ። እኔ በጣም ስትሮንግሊ የማምነውን ነገር ነው የምነግርህ። አሁን በጣም ሰው በሶሻል ሚዲያ በጣም እየተሰዳደበ ነው። እውነት በጣም ብዙ ነገር እየተባለ ነው። በጣም ብዙ ነገር እየተጻፈ ነው አይደለ? የምንሰማው ነገር በጣም ላሰምርበት የምፈልገው እና ለአንተም እንደው አታውቅም ብዬ ሳይሆን እንደው የኔን ፐርስፔክቲቭ ላስቀምጥ። ሁለቱ የተለያየ ጎራ ናቸው። መዝሙር ስትል ሁለቱ ለየቅል ናቸው። ከኔ ጋር ነው ደምረው ጥቅስ እያወጣሁ ነው። እሺ ቀጥል፣ እየሰማሁ ነው። እና
የመሰዳደብም ደረጃ የሚያደርስ ነገር እንደገና ደግሞ በሌላ ማቅጣጫ ሰው የሚያነሳበት የሚያወራበትም ኬዝ አይደለም። እዚህ ውስጥ ያላችሁ ሰዎች ኬፋ ምን አለ ሶሻል ሚዲያ ላይ ካሏችሁ እንደዚህ በሏቸው። ለየቅል ነው፣ መንደሩ የተለያየ ነው፣ ሰፈሩ የተለያየ ነው። የሆነ ሰፈር ላይ ሄዳችሁ አትጣሉ፣ የሆነ ሰፈር ላይ ሄዳችሁ አትሳደቡ። የዘፈን ሰፈር ራሱን የቻለ የራሱ የሆነ ቋት አለው፣ የራሱ የሆነ መንደር አለው። መዝሙርም ካላችሁ ደግሞ ኦርቶዶክሳውያንም ካላችሁ መዝሙር የሚገኘው ቤተክርስቲያን ነው። መዝሙር የሚገኘው መጽሐፍ ቅዱስ ውስጥ ነው። መዝሙር የሚገኘው አማኝ ጋር ነው። ስለዚህ ሁሉም ሰው አስምሮ ነው መንቀሳቀስ ያለበት በሰፈራችሁ። ገብታችኋል የምለው ነገር። ይሄን ካደረግን የሆነ ሰፈር ሄጄ ከሰው ጋር አልጣላም። ማንም ሰው የፈለገውን ነገር የማድረግ ራይት አለው እዚህ ምድር ላይ። ሰው እግዚአብሔርን የማምለክም ያለ ማምለክም ፍቃድ አለው። ታውቃላችሁ እግዚአብሔር አንድ ለሰው ልጆች የሰጠው ነገር ቢኖር ምንድን ነው የሚገርመው? አሁን ሰይጣን ጋር ከሄዳችሁ፣ ጠንቋይ ጋር ምናምን ከሄዳችሁ፣ እነዚህ ዶሮ የሚያሳርዱ የሆነ ነገር የሚያደርጉት ያስገድዷቸዋል። ዶሮ እረድልኝ ይልሃል፣ ይሄን አድርግልኝ ይልሃል፣ ያስጨንቃል። እግዚአብሔር ግን የነፃነት አምላክ ነው። ሰው ወዶ ፈቅዶ ሊያመልከው ይችላል፣ አልፈልግህም ማለትም ይችላል ሰውን። ስለዚህ በሰው ፈቃድ ውስጥ የሚገባ አምላክ አይደለም የኛ አምላክ። ዊል ተሰጥቷል፣ የተሰጠ ፈቃድ አለ። ስለዚህ ኬፋ ከዚህ ሰው ጋር ብዙ ባትወይ፣ አይ ግድ የላችሁም፣ ዝም ብላችሁ ስሙኝ፣ ግድ የለም። እኔ አዛይቶልዱ ለሰው ሁሉ አንድ አይነት ልብ ነው ያለኝ። ማንም ሰው ጎትቶኝ የሆነ ቦታ የሚወስደኝ አይነት ሰው አይደለሁም። የራሴ አቋም አለኝ። ስለዚህ እባካችሁ ለምንድን እንደዛ ለምንድን ትቀልዳላችሁ? እኔ ኬፋ እኮ የማውቀው ጋይስ፣ እኔ ኬፋ የማውቀው ቢያንስ 1996 ላይ እኮ ነው የማውቀው። አሁንም በነገራችን ላይ አዜ ፋሚሊም ኦልሞስት ፋሚሊ ያለን ወዳጄ ነው፣ የቅርብ ጓደኛ ነው ደምረው። አሁን ባለው ነገር ግን የራሱ የሆነ አስተምረዋለሁ፣ የራሱ አቋም አለው፣ የወሰደ የራሱ የሆነ እርምጃ ይኖረዋል። በሰውነት ግን በወንድማማችነት ግን ሂዝ ማይ ብራዘር ሰው። ስለዚህ ዘፈንን በተመለከተ እየተወያዩ ነበር። ኬፋ ብላችሁ እንዳይመቻችሁ አድርጌ ነው እያወራ ያለሁት። ስትቆርጡትም ዘፈን የራሱ ሰፈር አለው ብሏል ኬፋ ብላችሁ አውሩ። መዝሙርም የራሱ ሰፈር አለው ብሏል ኬፋ። ስለዚህ በሰፈራችሁ አድርጉት ብሎ ተናግሯል ሶሻል ሚዲያ ላይ። የመጨረሻው የኬፋ መልእክቴን ብቻ ብላችሁ ተናገሩ። ቴንክ ዩ ሶ ማች። ምንድነው ሀሳብ ደምረው? እሷን ነገርንና እንጨርስ እስቲ። ዘፈን የሚለውን ትርጉም እርግጥ ነው አሁን ዘፈን የሚለው የግሪኩ የሚሰጥበት ቃል አለ የግሪኩ እና ያ የግሪኩ ዘፋኝነት የሚለውን የገላትያ 5:20 ሀሳብ ዘፋኝነት የሚለውን የገላትያ 5:20 ሀሳብ ለጣዖትና እግዚአብሔርን ለማያከብር ነገር የሚደረግን ነገር እንደሆነ ይናገራል። ይህ ኃጢአተኝነት ነው ብሎ ይናገራል። አሁን እኔ አሁን የምሰጥህ ጥቅስ ዘፋኝነትን እያበረታታው ምናምን አይደለም አለ። ግን ከመጽሐፍ ቅዱስ አኳያ ዘፈን የሚለውን ትርጉም የመጽሐፍ ቅዱስ ማህበር ይሄኛው የመጽሐፍ ቅዱስ ማህበር ዘፈንን ከመጽሐፍ ቅዱስ አኳያ እንዴት አድርጎ እንደተረጎመው ነው የምነግርህ። የመጀመሪያ ዘፈን በቅኔና በግጥም ከልዩ ልዩ መሳሪያ ጋር እየተቀነባበረ የሚቀርብ የደስታ ምልክት ነው ይላል። ዘፈንን የደስታ ምልክት ነው ይልና አንደኛ በልደት ቀን ይልና ኢዮብ 21 ያወራል። ኢዮብ 21ን ከ11 እስከ 12 ያወራል። ማቴዎስ 14:6 ያወራል። በሰርግ ቀን ደግሞ ኤርሚያስ 31:4 ያወራል። ይሄ መጽሐፍ ቅዱስን ነው ዘርዝሮ የሚናገረው መጽሐፍ ቅዱስን። ለምሳሌ በእስራኤል የአምልኮ ስርዓት ዘፈን ወይም ማህሌት ይለዋል። ማህሌት ትልቅ ቦታ ይይዝ ነበር ይላል። ዘፈን ወይም ማህሌት ትልቅ ቦታ ይይዝ ነበር ይልና መዝሙር 149ን ያወራል። እንደገና 150 ነገር ግን ባዕድ አምልኮንና ይላል እንግዲህ ባዕድ አምልኮንና ዝሙትን የሚያስከትል ዘፈንን አልተፈቀደም ይላል። አየህ፣ ባዕድ አምልኮንና ዝሙትን የሚያስፋፋ የሚያመለክት ከሆነ ምን አላለም ይላል፣ አልተፈቀደም ይልና ዘጸአት 32 ከ6 እስከ 19 እንደዛም ማርቆስ 6 ከ21 እስከ 22
ሐዋርያት ዘፈን የማይገባ መሆኑን ተናግረዋል። ሐዋርያት ዘፈን የማይገባ መሆኑን ተናግረዋል። ከዛስ ሮሜ 13:13ን ቅድም እንዳልኩ ገላትያ 5:21ን ይናገርና በእስራኤል ዘንድ አብዛኛው ጊዜ የሚዘፍኑ ሴቶች ነበሩ፣ ወንዶችም የዘፈኑበት ጊዜ ነበረ። ሁለተኛ ሳሙኤል 6:14። አሁን ምንድነው መጽሐፍ ቅዱስ ዘፈንን ለሁለት ነው የሚከፍለው። ይቅርታ እቺን መልስ አንድ ልመልስ። የትግራይ ጦርነት ጊዜ ማሊያ ለብሰው ጦርነቱን እንደግፋለን ብለው የገቡ ሰዎች የወንጌል አማኞች መካከል የታዩ ሰዎች ሊኖሩ ይችላሉ። ኬፋ ግን ገንዘብ አሰባስቦ ረድቷል። ሶሻል ሚዲያ ላይ ፖስት ተደርጓል። ዘረኝነት ጥንብ ነው። እሺ አሁን የጻፍከው ወንድም የትግራይ ተወላጅና አንድ የኦሮሞ ተወላጅ በኬፋ አይን እኩል ነው። በየቱም ዘመን ጦርነት ደግፌ አላቅም፣ ዘረኝነትን ደግፌ አላቅም። ሁለተኛ ደግመ እንዳትጽፍ። ኬፋ ሚደቅሳ ኦፊሻል የሚል ላይ ገባና ትግራይ ጦርነት በነበረ ጊዜ በአማራ ክልል በነበረው አንዳንድ ችግሮች በነበሩ ጊዜ በስነ ስርዓት ዊልቸር ተሸክሜ ዊልቸሮች አሰባስቤ ወስጄ የረዳሁት እኔ ኬፋ ነኝ። ገንዘብ አሰባስቤ ከሶሻል ሚዲያ ረድቻለሁ። በጦርነትም አላምንም። ሰዎችን በማገዝና በመደገፍ የማመን ንጹህ ኢትዮጵያዊና የእግዚአብሔር ሰው ነኝ፣ አገልጋይ ነኝ። ሌላውን ለመበከልና የሰውን አእምሮ ለማቆሸሽ ነው የገባኸው። ኢዳዝ ወርቅ አይሳካልህም። ይህን ከነገርኩ በኋላ ግን ብሎክ ነው ማድረግ። ደምሮ ሶሪ ቀጥል። አሁን እኮ የኛው የጻፈልህ ሰውዬ ማለት ነው በዋናው አካውንት አይደለም። ኬፋ ለምን እንደምትሸወደ በዋናው አካውንት ያውቃል። ትልቅ አካውንት አለ። ትልቅ አካውንት አለ። ከፈለገ በትልቅ አካውንቱ አንተ በምታውቀው በትልቅ አካውንቱ መጥቶ ይጻፍልህ ከፈለገ። ገባ? በዘፈን ጉዳይ ላይ እንግዲህ መጽሐፍ ቅዱሳዊ ዲስከሽን ስናደርግ ከአንተ ጋራ መጽሐፍ ቅዱሳዊ ዲስከሽን ስናደርግ ከአንተ ጋራ ሁለት ነገር አድርጎ ያስቀምጠዋል። መጽሐፍ ቅዱስ ራሱ ሁለት ነገር እንዳለ የማይፈቀድና የሚፈቀድን አድርጎ ያስቀምጣል። እንደውም በእስራኤል ዘንድ ዘፈንን ማህሌት አድርገው ያስቀምጡታል ብሎ ኢንቮልቭ ያደርጋቸዋል። እነዚህ ግን እስራኤላውያን ይህንን ማህሌት የሚሉትን ወይም ደግሞ አንኳር ብሎ የሚያስቀምጡትን ዘፈን ከዝሙትና ከባዕድ አምልኮ ጋር የሚገናኝ አይደለም። ታስታውስ እንደሆነ አንደኛ ሳሙኤል ላይ ዳዊት እና በሳኦል መካከል ዳዊት ጎልያድን ከገደለ በኋላ የእስራኤል ሴቶች ዳዊት እልፍ ገዳይ ሳኦል ሺህ ገዳይ እያሉ ይዘፍኑ ነበር ይላል። ታስታውሳለህ? እንግዲህ አንተ ዳዊት የጎልያድን መውደቅ መጽሐፍ ቅዱሳዊ ባክግራውንድ አድርገህ ስታመጣ ያው እግዚአብሔር ከአንተ እንደሚረዳ ያስጨነቀህን ትልቅ መስሎ የታየህን በጠጠር እግዚአብሔር እንደሚጥል በትንሽ ነገር እንደሚጥል አድርገህ ተሰብካለህ ጎልያድን። ገባ? ገዳዩን ደግሞ ዳዊትን ይሄ ትንሹ ብላቴና እያልክ እግዚአብሔር የቀባው እያልክ ትሰብካለህ። አይተሃል? ስለ ዳዊት ማለት ነው። ኦኬ ግን ስቲል እዛ ጋር ያለው ዘፈን እኮ ጦርነት አስነስተዋል እኮ፣ ስደት አምጥቶበታል። ያ ስለ ስደቱ ብቻ ሳይሆን ያ ትክክል ነህ እኮ ተነስቶበታል በቅናት ብዙ ጊዜ። ምክንያቱም እነሱ በማዜማቸው ምክንያት ቀና ሰውየው የባሰ ቁጣ ቀሰቀሰ። ዘፈኑ ወደ ግጭት ነው የመራቸው። ወደ ግጭት ነው የመራቸው ግን ዘፈኑ እንደገናም ደግሞ አይተህ ከሆነ ማርያምን ከበሮ አንስታ ዘፈነች ነው የሚለው አለ። ለማን? ለእግዚአብሔር። አሁን ዘፈን የሚለው ቃል አንዳንድ ጊዜ ዘፈን የሚለው ቃል ለመጥፎ ዓላማ የማትወስደው ከሆነ እግዚአብሔር የሚያዝንብህ አይመስለኝም። የማትወስደው ከሆነ የሚያዝን ቢሆን ለሙሴ ቀጥታ እንዴት ይዘፍናል? እንደ አፌ ቁርጥ ይላል። እኔ አይመስለኝም የሚለውን በማለት በጣም ደስ ብሎኛል። ለምን መሰለህ? እዚህ ጋር የሚይዝ ነገር ይኖራል። አሁን ቅድም ያልኳት ነገር ነች። አሁን ምንም እዛም እዚህም ብንዞር መጽሐፍ ቅዱስ ተዝቆ የማያልቅ ሀብት ነው። መዝሙርም ደግሞ ተዘምሮ የማያልቅ ሀብት ነው። ሰዎች ምንም ይሁን ምንም ስለ ዘፈን ስታስብ ዘፈን ወደሆነ ነገር አይመራም የሚል ማሰብም አንችልም።
በፍጹም ወደሆነ ነገር ድራይቭ ያደርግሃል። አሴም ታይም መዝሙርም ደግሞ ወደ መንፈሳዊ ወደ እግዚአብሔር ድራይቭ ያደርግሃል። ጨንቆ ከሆነ ትጽናናበታለህ፣ አዝነ ከሆነ ትጽናናበታለህ፣ እግዚአብሔርን ትልቅነት ታስብበታለህ። አሁን እኔ ምንድነው አሁን ያለው ጦርነት አሁን እኔ እናንተ እዚህ ጋር ብናስቆም ጥሩ ነው ብዬ የማስበው ሁለቱም ለየቀን ነው ለየጎራ ነው። ልክ እኔ እናንተ አሁን ፕሮፋይላችን አይተዋል። ሁለት ቦታ የተከፈለ አይደለ? የዘፈን ዓለም አለ፣ የመዝሙር ዓለም አለ። ሰዎች እኮ በራሳቸው ጊዜ እኮ እኔ ከዘፈን ዓለም እኮ እየወጡ እኮ ወደ መዝሙር መጥተዋል፣ ወደ ሌላ ነገር ውስጥም ገብተዋል እኮ አይደለ እንዴ? በጣም በሁለቱም ነው። አሁን እንደዛ ሲሆን ኦርቶዶክሱ ላይ ዘፈንን ትተው የገቡ አርቲስቶች አሉ። እሱን እኮ አሁን ምንድን ነው አሁን ሲተዉ ትክክል አልነበርንም የሚል እኮ አቋም አላቸው እኮ ሰዎቹ። አሁን እኮ ትክክል አላችሁም ብለህ እነሱን ጋራ ጦርነት መቅጠሙ ኢዳዝን እኔ እንደውም ልንገርህ ኬፋ፣ በዚህ አጋጣሚ አንተ ቤትም እኔ ቤትም አሉ አለ ሰዎች። እኔ እንደውም ልንገርህ ጴንጤም ኦርቶዶክስም በዘፈን ዙሪያ ላይ ምንም ዲስከሽን ማድረግ አትችሉም። ለምንድን ነው የማትችሉት? ጴንጤ ጋርም ዘፈን የሚመስል በጣም ነውር የሆነበት ነገር እየታየ ነው በግልጽ ገባ። ኮንፊደንስ ኖሮክ እንዲና እንዲህ ብለህ ጀጅ ማድረግ አችልም። ሁለተኛ ነገር ደግሞ እኛ ኦርቶዶክሳውያን ዘፈንን አንደግፍም። በመሰረቱ ቤተክርስቲያን ጠቃላለ ዘፈንን አንደግፍም በተአምር። ኦርቶዶክሳዊ ደግሞ በተአምርና በተአምር ስለ ዘፈን ኮንክሉዥን መስጠት አንችልም። እኛ አንችልም። ለምንድን እኛ ኦርቶዶክስ ስለ ዘፈን ኮንክሉዥን የምሰጠው? ጴንጤ ሚስት እንጂ የሆነ ዘፈን ኃጢአት ነው ኃጢአት አለን ብሎ ጴንጤ ሚስት ለምን እሱ ጋም ስላለ ደምሮ አንድ ጥያቄ ልጠይቅህ። አንተ የምታውቃት ትክክለኛ የወንጌል እምነት ተከታዮች የሚዘምሩት መዝሙር ዘፈን እንደ ዘፈን ሴንስ አድርገው ታስታውሳለህ? ታውቀዋለህ? አሁን ለምሳሌ ግን በዘማሪያ አሁን ባለው እኔ አሁን ስላለው ነገር እኔ ሁሉም የኔ የወንጌል አማኞች ናቸው ብዬ አላምንም። በቃ አለቀ ጨረስን። በድሮ ደግሞ እዚህ ጋር ማቆም ያለበት ሁሉም አይደለም። ገባ? ዘፈን የሚመስል ነገር አለ ምናምን ስትል እግዚአብሔርን ስም የሚያሰድቡ ሰዎች እነሱ ጋር አንድ እምነት አልከተልም ብዬ ነው የማምነው። እኔ የወንጌል አማኝ ወንጌል በሚሰብኩ ሰዎች ስር ያደግኩኝ በዛው ስር የምቀጥል ሰው ነኝ ብዬ ነው የማምነው። ይሄን 26 ይርስ ጌታን ስንከተልኛ የመዝሙርን ቫሊዩ እያሳዩን ያሳደጉን እንጂ ከመዝሙር የተለየ ነገር እየሰማን አላደግንም። ስለዚህ በዚሁ አጋጣሚ መናገር የምፈልገው እኔ ሁሉም በኦርቶዶክስ መጥቶ የሚሳደብ ኦርቶዶክስ ነው ማለት አይደለም። ሁሉም ተሳዳቢ ደግሞ የፕሮቴስታንት እምነት ተከታይ ነው ብሎ ማመን ትክክል አይደለም። ስለዚህ አንዳንድ ነገሮችን ማስተካከል አእምሮን ማስተካከል በጣም ጥሩ ነው ብዬ አስባለሁ። ስለዚህ በዘፈን አቅጣጫ ስላለው ነገር ግን አበክረን በዚህ ቦታ ላይ ደምሮም አይ ቲንክ ከኔ ጋር አግሪ ታደርጋለህ ብዬ አስባለሁ። ዘፈን የራሱ መንደር ጎራ አለው። ተውት፣ ሲደክማቸው የዘፈኑን ዓለም ትተው ወደ እግዚአብሔር ፊታቸውን ያዞራሉ። አንድ ቀን እመለሳለሁ የሚሉ ብዙ ኢንተርቪው ላይ ስለሰማው ማለት ነው። ብዙ ዘፋኞች አንድ ቀን ዘፈን አቆማለሁ የሚያቆሙት ለምንድን ነው? ጽድቅ ስለሌለበት፣ እውነት ስለሌለበት፣ ሳቲስፋክሽን የነፍስ እርካታ ስለሌለበት እናቆማለን የሚሉት። አሁን ሰዎቹ እናቆማለን የሚሉ ሰዎች ስላሉ አታቆሙም ብላችሁም ከጀርባ የምትገፏቸውም ሰዎች ተውና ወደ መዝሙር ነው ዘምሩ ነው የሚለው መጽሐፍ ቅዱስ። አጣብቁ ኬፋዬ። አሁን ዘፈንን ለምሳሌ ነገር ኦርቶዶክስ እንደምደግፍ አድርገው በጣም ሙሉ ለሙሉ የሚያስቡ ሰዎች አሉ። ሮንግ ነው። የለም እኔ እዚህ ጋር ባወጣል የኦርቶዶክስን እንትን ኃጢአት ነው የእምነት መግለጫዋ ላይ ኃጢአት ነው አትቀበልም። ገባረ ኃጢአት እንደሆነ ነው የምትናገረው። በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ላይ እንደዚህ አለ ብላችሁ እምታምኑ ካላችሁ መረጃ አምጡ። ከዛ ውጭ ግን ሰውየው የኦርቶዶክስ እምነት ተከታይ ስለሆነ ኦርቶዶክስ ደግፋለች ማለት አይደለም። ጴንጤም ሆኖ እኮ ወደ ዘፈን ዓለም ገብቶ እንደገና ወደ ጴንጤ ተመለሳል። አለቀ። ገባችሁ? አደባርጉት። ከሃይማኖት ጋር ማች አታርጉት። ለዩት። የሆነ ሃይማኖትን ለማብሸቅ እንደዚህ አይነት እንቅስቃሴ አታርጉ። እኔ የሆነ ስተብሳሳት ኦርቶዶክስ አለች የምትሳሳተችው፣ እኔ ነኝ የተሳሳትኩት ግለሰቡ። እኔ ደግሞ ኦርቶዶክስን አልወክልም። አላታ እንዳልኳቸው ይኸው ተቀምጧል። ይሄ
የቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮ የውጭ ግንኙነት ነው። ይሄ ነው ዶግማዋ። ገባችኋል? ዶግማዋ ይሄ ነው። እዚህ ውስጥ ዘፈንን የሚዘፍነውን አታበረታታም። ኃጢአት ነው ብላ ትናገራለች። ዘፋኝነት፣ ዘፈን ሰው በኃጢአት ከወደቀ በኃጢአት ከተጨማለቀ የእግዚአብሔር መንግስት እንደማይወርስ ትናገራለች። ፔሬድ። ስለዚህ ከቤተክርስቲያን ጋር ማጣበቅ ጥሩ አይደለም። አሁን ችግሩ ምንድን ነው? ከቤተክርስቲያን ጋር የሚያገናኙት ነገር እሱ ነው ችግሩ። አሁን ያገናኙት አሁን እነማን ናቸው? ማን ነው የሚለውን ነገር ማን የገባው? ይሄ በጣም ጴንጤ ነው። አንድ ሀገር ነው ያለ ደምሮ እኔ እግዚአብሔር እድሜ ይስጥ፣ በጣም ነው የምወድ። ግን ኬፋን አንዴ ኬፋዬ ሰላም ብያለሁ። ሰላም። የሆነ ጊዜ ቪዲዮ ሰርቼ ነበር እና ተኩዬን ልኬ ነበር። ተኩን አስታርቀን ብዬ ልኬ ተኩ ቢዚ ሆኖብኝ ቆይቻለሁ። ዛሬ ግን በደምሮ ቤት እንታረቃለን። እናንተ ማንነትን ነገረው አላወቀም መሰለኝ። ኬፋ ሙለር ይባላል። የተሙ ጓደኛ ኬፋዬ። ሙሌ እንዴት ነህ? ሰላም ነው? የሆነ ጊዜ አዝኜብህ ነበር። ይህንን ነገር ደግሞ ልቤ ተሰምቶኝ በጣም ውስጤ ስለተረበሸ ለተከስተ ነገር እና ተኩ ያስታርቀኝ ከኬፋ ጋር ብዬ ሽምግልና ልኬው ነበር። ደግሞ የሚገርም በዛ ወቅቶች አንተ መልክቶች ምናምን ሰማን ስለነበረ በጣም ወደህም ስለነበር በዛ አይነት ሁኔታ መጥተህ ትንሽ ልብ ያዝነው ነበር። አልዋሽም፣ አዝኜ አይ ነው እኔ በጣም ወድክ በጣም ማከብርህ ሁሌም በጣም ተቀብያለሁ። ዊ አር ማይ ብራዘር። እኔ እናንተ ወንድማማቾች ነን። ነገሮች እንደዛ ነገሮች አፕል አድርገው አልፈዋል። ደግሞ ማውቃለሁኝ ያለ ልብህን ስለማውቀው በዛ ሰዓት ላይ ሜይ ቢ ሽፍት የሆነ ሰዎች አድርገው ሊሆን ይችላል። አልተረዳኸኝ ይሆናል፣ አላውቅም በሰዓቱ ግን ያው ብዙ ጊዜ ሀሳብ ልዩነት ይኖር የለ በሀሳብ አይደል የምንለያየው። መጀመሪያ የሀሳብ ልዩነት ይኖራል ሰው መሀል ላይ አይደለ። ሌላ ደግሞ የሆነ ሚዲያ ላይ አብረን ምናምን ነገር እናደርግ ነበር። የሀሳብ ልዩነቶች ሲኖሩ ደምሮ በራሱ ሀሳብ ያምናል፣ እኔም በእኔ ሀሳብ፣ ያንተም ሀሳብ አለ። ሪስፔክት አድርጌ ግን ይህን ማድረግ የለብን ቤታችቼ ያለው በሀሳብ ነው የተቸው ጥላቻ አይደለም። ወዳለሁ፣ አከብራለሁ። ግን የኔ ነህ እያልኩ እኔ እዛ ሀሳብ ውስጥ ሙሌ አልነበርኩም። እኔ እውነቱን ለመናገር በጣም ፋር ነበርኩኝ። ጌታ በኋላ ላይ ነው የተረዳሁት። በኋላ ላይ ስረዳ ኤኒዌይስ አሁን እዚህ ይሄ ሁሉ ህዝብ እያየ አንድ ይቅርታን ተቀብያለሁ። ደግሞ እንደምወድህ ሞር ደግሞ መልካም ነገር የምታደርገው ነገር አለ። ሶሻል ሚዲያ ላይ ያለህን ነገር አውቃለሁ። በርታ፣ ቀጥል። ምክንያቱም እንደናንተ ሰዎች ናቸው የሚያስፈልጉን ነው ብዬ ማስበው። አሚር ብራዘር፣ አንተም ወንድሜ ነህ እና ቴንክ ዩ ሶ ማች ሙሌ፣ በዚህ አጋጣሚ ስለተገናኘ ቴንክ ዩ ኬፋዬ። እውነት አሁንም ቢሆን ወንድም ደምረው አለ። ወንድም ደምረው በጣም የምንወደው የምናከብረው በክርስቶስ ወንድማችን ነው። ስጋ ሜቢ ልንለያይ እንችላለን። የስጋዊ ማንነታችን ሁሌም ቢሆን የአዳማዊ ማንነታችን እንዳለ ይሁን፣ ግን በክርስቶስ አንድነን እንወዳለን። ደምሬ ዛሬ ኬፋን በአንተ ቤት አግኝቼ ይቅርታ በመጠየቅ የራሱ ነው በጣም ደስተኛ ነኝ። አንድ አንበሳ ሙሌ፣ አንድ አንበሳ ሙሌ ይወዳል። 10 አንበሳ። እኔ ከዮኒ ጋር ጌም ግጠምና እኔ ያገኛለሁ። ያ ሙሌ፣ አሁን ያለው ሀሳብ ትንሽ ነገር እየተወያየን ነው እና እንኳን መገባ ደስ ብሎኛል። አበክር ያጠንክር እየተናገሩ ካሉት አሁን ሶሻል ሚዲያው ያው እንደምታየው ጦዟል፣ አብዷል። እና ምንድነው ብዬ እኔ ዝም ብዬ ሶርት አውት አድርጌ ያገኘሁት ነገር ምንድነው፣ አንዳንድ እንትኖችን አይታችኋል። አንዳንድ ፈን ነገሮችን ሰዎች የሆነ ነገር ለማየት በዚህ ላይ ሲንጠላጠሉ ለማየት ሲሄዱ የሆነ ነገር እንደዚህ የሚደፋባቸው ፊታቸው ላይ ምናምን አይታችኋል። ቀልዶችን እንዲህ ነው እያደረግን ያለ ነው ብዬ ነው የማስበው። የዘፈን ሰፈር ሌላ ነው፣ የመዝሙር ዘፈን ሌላ ነው። የእግዚአብሔር ቃል ሰፈር አለ፣ የእግዚአብሔር ቃል የሌለበት ሰፈር አለ። ያለ ሰፈር ሄዶ ጦርነት መፍጠር ትክክል አይደለም እያልኩ የተናገርኩ ነው። እያንዳንዱ ዘፋኞች እኔም አንተም ሁላችን ሶስታችንም ጓደኞች ይኖሩናል ብዬ አስባለሁ። ስፔሻሊ ጥበቡ ከኔ ጋራ ቸርች ከመጀመሩ ፊት አሜሪካም አውሮፓም ላይ እሱ በዘፈን እኔ በመዝሙር ተገናኝተን እናውቃለን። በተለያየ ጊዜ ምን ይላል፣ አንድ ቀን አቆማለሁ የእግዚአብሔርን ቃል ሼር አሁን እናድርግ ይላል ከተጫወተን ካወራም በኋላ። ስለዚህ ሰዎችን መሳደብ ማንጓጠጥ አስፈላጊ አይደለም ብዬ ነው የማምነው። ሰው ሰፈር ተኪዶ ባይደረግ፣ እዛም ደግሞ ሰፈር ሆኖ ደግሞ ዘፈን ሰፈርም ሆኖ ደግሞ ዘፈን የሚሰሙም ሰዎች እዚህ መጥቶ ደግሞ ባይሳደቡ፣ ሲሳደቡ ደግሞ ኮንክሉዥን ሁሉንም አንድ አታርጉ ባይሰድቡ።
እኛ የወንጌል አማኞች ሰዎችን እንወዳለን፣ ሰዎችን እናከብራለን። ኬፋ ይቅርታ ማለት ስለገባሁበት፣ በቃ በሁለቱም ቤተ እምነት ፌር የሚያደርገው ነገር ምንድን ነው? መበሻሸቅ አይኖር። አሁን ለምሳሌ ግን ሙሌ እኔ አንድ ቀን ኦርቶዶክስ ተዋሕዶ ቤተክርስቲያንን በቪዲዮ ሰርቶ ወይ ላይቭ ላይ አንድ ቀን ተሳድቦ አያውቅም። ግን ምንድን ነው ጴንጤ ነው። በቀደም ፈልገን ነበር እኮ ከአንተ ጋር ልናወራ፣ አንተ ወጣ ጠፋ። የት ጠፋ ማለት የለህም ላስገባ ስል የለህም እንጂ ልክ እንደዚህ ሆኒም ሊያወራ ይፈልግ ነበር። እንደዚህ ማለት እንደዚህ እናደርግ። ኬፋዬ በጣም በጣም ወሳኝና ወቅቱን የጠበቀ ኮሜንት ነው ወይም አይዲያ ነው ይዘህ የመጣው። እውነት ምንድን ነው? እርግጠኛ ነኝ በአንተ ፋሚሊ የኦርቶዶክስ ሃይማኖት ያለው ቤተሰብ የለም ለማለት ይከብዳል። የሙስሊም ሃይማኖትም ያለው ሰው ሁለቱም አለ። በጣም አንተ እነሱን ስታከብር ወይም የእነሱን ሃይማኖት ስታከብር የአንተ ሃይማኖት ይከበራል ብዬ አምናለሁ። ስለዚህ አንዳንዴ ኳስ እኮ ልትጫወት አንተ አቅም ካለ ቲም ጋር ነው የምትመድበው፣ ወይም ኳስ ከዚህ ቲም ጋር ብጫወት ውጤት አመጣለሁ ብለህ ነው እንጂ ከኢትዮጵያ ፕሪሚየር ሊግ አንስታ አንተ ከማንቸስተር ጋር እጫወታለሁ ብትል ዱቄት ነው ያረከቡና አንዳንዴ እኔ በጣም አዝናለሁ። እውነት ሌቭላችንን ያለንን ሌቭል ስኬላችንን ማወቅ መቻል አለብን። የት ጋር ነው ጠጠር የምንወረውረው? ጠጠሩ ተወርውሮ ምን ነጥብ ነው የምናገኘው የሚለውን ነገር ማወቅ አለብን። አዘ ክርስቲያን በየትኛውም ሃይማኖት ልንሆን እንችላለን። የት ጋር ሆኜ ነው ነጥብ ማምጣት የሚለውን ነገር በጣም ቆም ብለን ካላሰብን በጣም አስቸጋሪ ነው። እውነቴን ነው ብለህ ባይና ያነሳው ሀሳብ በጣም ክሪቲክ ነው፣ በጣም ገዢ ነው። ሁላችንም ቆም ብለን እዛ ነጥብ ላይ ሆነን የት ነው እየተጓዘን ያለ ነው፣ እንዴት ነው እያደረገን ያለ ነው የሚለውን ነገር ካሰብን የሆነ ኮንክሉዥን የሆነ ነጥብ ላይ መድረስ እንችላለን። እውነቴን ነው። እያየን ነው። ወደዚህም ሲሄድ ወደ ንፋሱ ወደ ነፈሰበት ነው። ሚዲያ ላይ ንፋሱ ወደ ነፈሰበት ነው ተብሎ ግር ተብሎ በቃ ላይፍ ላይ የቱ ነው በቃ ቫሪያል የወጣው ምናምን እንላለን አይደለ? እኔ ደምረውን ሪስፔክት ማደርገው በሰውነቱ በማንነቱ ነው። ክርስቶስ የሱን ህይወት ሰጥቶ ለደምረው በአምሳያው ነው። እኔ ክርስቶስ አምሳያ ነው የሰው ልጅ ሁሉ ምለው። ለምን ክርስቶስ ሲሞት ለጴንጤ ለኦርቶዶክስ ምናምን ብሎ አይደለም፣ ለዓለም ሁሉ ሞተ ከተባለ which ደምረው አምሳያው ነው በቃ አለበት። ሁላችንም በጣም ሁላችንም በዛ አምሳያ ከተፈጠርን ለክርስቶስ ዋጋ ከፍሎልናል ብለን ማመን መቻል አለብን። አለማመን የኛ መብት ነው፣ የከላይ መብት ነው፣ ያየለ የኤክስ ባይ መብት ነው። ግን በራሳችን ደግሞ ማመን ያለብንን ነገር አለብን እና ኬፋዬ በጣም አንድ ነገር ንገራችሁ። ባይዘዌ ይቅርታ አሁን የሆነች ስላስታወሰች ነው። ዛሬ እኔና ዮኒ ማኛ የተወለድንበት ቀናችን ነው። 48ኛ ዓመታችን ሁለታችን። አልቀበልም። በተለይ ደምሮ አይታወቅም። ሁለታችሁ በአንድ ቀን አትወለዱም። ያንተ አይታወቅም። እግዚአብሔር ምስክሬ፣ እዩ የምትባል እግዚአብሔር በሚያውቀው እኔ መቼ ነው የተወለድከው አለኝ። ስንት ዓመት ነው ተባባልን። 48 መቼ ነው የተወለድከው? በእኛ ሚያዝያ 12 ኦ ማይ ጋድ አለ። ምን ነው እላለሁ። በእኛ እኮ በፈረንጅ ሚያዝያ 20 ነው የተወለድኩት። ሚያዝያ 20 ወደዚህ ሳመጣው ሚያዝያ 12 ነው በኢትዮጵያ። ገባ ረስተን እንደውም ልናከብር ነበረ። እዩ የምትባልም አለች፣ እሷ ነች። እኛ እናስብበታለን። እኔ ደምሮ በፍጹም እንደውም የምታውቀው አይመስለኝም የተወለድክበት ነው። በጣም ነው የማልቀው እና ያው ሽማግሌ ማይንድ ስላለን ረሳ ነው። ሃፒ በርዝዴ የድሮ ሰው ችግሩ ይሄ ነው። እኔ ፓስተር ደምሮ እንዳለውም ከብዶኛል፣ ዳቀውን ደምሮ እንዳለም ከብዶኛል። ወንድሜ ደሜ እውነት እኔ እርግጠኛ ነኝ አንተ በራስህ እድሜህን 47 አልክ እንጂ እኔ 37 48 አሁን 48ኛ ዓመቴ። ኧረ ደሜ በእናትህ አማኑኤል እንኳን ሲወጣ ገና 40 ዓመቱ አንተ የዛን ጊዜ ማለት እኮ እንዴ! ይኸውልህ አማኑኤል ሲወጣ 40 ዓመቱ አይደለም። ይኸውልህ አማኑኤል በ1986 ነው ሙቭመንቱ የተጀመረው። ያው አዳማ ላይ ማለት ነው። ታውቃለህ አዳማ ላይ የሰራተኛ ጉባኤ ሆኖ ነው እንቅስቃሴ የተጀመረው እና የመጀመሪያ ዓመታቸውን 1987 ሲያከብሩ 11 ቀበሌ ይቅርታ ሙሌ ያለውን ሳይሆን የጻፍከው ሌላ ታሪክ የጻፍከው ወንጌል አማኞችን ዲፌንድ አላደረገም እያለ ያለው ምንድን ነው? በሁለቱም አንግል ያለ ነገር ይስተካከል ነው እያለ ያለው።
ሌላ ደግሞ ሁሉም ወንጌል አማኝ ይወክላል ማለት አይደለም። የምታዩትን ተሳዳቢ ሰዎች ካሉ ወንጌል አማኝ ተሳዳቢ አይደለም። አጭር ቋንቋ አሁን እኛ በጣም እዚህ ጋር ቁጭ ብለን አስረግጠን የምንነግራችሁ ወንጌል የሚሰብኩ ሰዎች ዘፈን የሚሰሙበትም ጊዜ የላቸውም፣ ለመሰዳደብም ጊዜ የላቸውም። ስራ ላይ ነው ያሉት። ስለዚህ ከመንገድ ላይ ስትሰዳደቡ፣ አየር ላይ ስትሰዳደቡ ወርዳችሁ የሆኑ ሰዎችን ደግሞ አትንኩ፣ እኛ እናከብራችኋለን ነው እያልን ያለ ነው። ደሜ እያለ ያለው በየቱም ቤተ እምነት ውስጥ በቤታችን ሰዎች አሉ፣ ዘመዶቻችን አሉ ያለውና በዛ ተረዱት። እሺ ያን ጻፈው ለማረሚያ ያህል ነው። እሺ ደሜ ጨረስክ? ምንድነው እንግዲህ 1987 ላይ ነው እንትና ደበረው ወረዳ እዛ ጋር ጻፉለት። እንዲሁ ለማንኛውም ሀፒ በርዝ የምትሆኝ ሰዎች አመሰግናለሁ። የእውነት እዩ አንቺ ነሽ ያስታውሽኝ። ያራዳ ልጅ ረስቼዋለሁ። ለማንኛውም እንኳን ተወለድክ። መቼም ተወለድ እንኳን ተወለድክ። ያው ሀፒ በርዝ ብያለሁ። ደሜ ከመውጣቴ በፊት መናገር የምፈልገው ያው አሁን ሙሌን በዚህ አጋጣሚ በማግኘቴ ደስ ብሎኛል። ሁልጊዜ ነበረ ማስብ የነበረው ዋይ የሚል ነገር ስሜቴን ዛሬ ያጠፋልኝ። እሱ በጣም ደስ ብሎኛል። ከዛ በተረፈ የገባችሁ ሰዎች እዚህ ውስጥ ያላችሁ በአጠቃላይ እንደምወዳችሁ መጣ እንደምወዳችሁ እንደማከብራችሁ ልነግራችሁ ፈልጋለሁ። ሶሻል ሚዲያ ለበጎ ነገር ብንጠቀምበት በጣም ጥሩ ነው ብዬ አምናለሁኝ። ከዛ በተረፈ ግን ምንድነው ነገ የሚያስተፋፍርን ነገር እንዳታደርጉ። ሰው በጣም ነገ የሚያፍርበትን ነገር ነው እያደረገ ያለው። ሰዎች ላይ የምትናገሩት ነገር ነገ እናንተ ጋር ሲመጣ ነገሩ ይከብዳል። ስለዚህ ቀለል አድርጉ፣ የራሳችሁ ነገር ላይ ፎከስ አድርጉ። ከምንም በላይ ራስን ማየት በጣም ጥሩ ነው የሚል አቋም ነው ያለኝ እኔ። የራሴ ውስጥ ያለውን ጉድፍ እንዴት አድርጌ ላውጣ? መጽሐፍ ቅዱስ የሚለው እንደዛ ነው። አንተ ራስ ውስጥ ያለውን ሰው ውስጥ ትንኝ ይላል። የሚገርመው ይቀይረዋል መጽሐፍ ቅዱስ። ይገርማል። ሰው ውስጥ ያለውን ትንኝ ያደርግና ባለቤት ውስጥ ያለውን ደግሞ ግንድ ያደርገዋል። በጣም ከባድ ነው። እንዴት አድርጌ የኤችአይቪ ወርድ ተሸፍኗል ማለት ነው። ስለዚህ ራስን ማጥራት በጣም ጥሩ ነው። ራስን ማየት ጥሩ ነው። በሰፈራችን ወንጌል እንናገር። እኛ ሰው የተሰጠውን ነገር ነው እያደረገ ያለው። የትም ቦታ ላይ ክፉ የሚያደርጉ ሰዎች ያላቸውን ክፋት ነው እየሰጡ ያሉት። መልካም የሚያደርጉ ሰዎች ያላቸውን መልካም ነገር ነው እየሰጡ ያሉት። ስለዚህ የምትችሉ ሰዎች ያላችሁ መልካም ነገር ስጡ ለማለት ያክል ነው። ታንኪዩ እግዚአብሔር ያክብርህ። ሙሌ የምትለን ነገር ካለ ለሙሌ ልስጥና ደሜ ለሙሌ ድል ልስጥ። ኦኬ ፋይ በጣም ደስ የሚል ነገር ነው። እኔ ከደሜ ጋር ብዙ ጊዜ እንደዚህ ሚዲያ ላይ እናወራ ነበረ። ሁሌም ሰው የወደደውን ያመነበትን ነገር ያደርጋል። በየትኛውም ሜይ ቢ እኔ እንደነገርኩ እኛ ቤት ፊት ለፊት ላይ መስጊድ አለ። ሲቀጥል ደግሞ የኦርቶዶክስ ቤተክርስቲያን ማርያም ቤተክርስቲያን ከጀርባችን አለ። ጠዋት ሌሊት ላይ አዛን ሲያደርግ በዚህኛው በኩል ደግሞ የኦርቶዶክስ ቤተክርስቲያን ደግሞ ቄሶች ጠዋት ላይ ተነስተው ይጸልያሉ፣ እንሰማለን። ባለፈው የምንወደው ወይም በኛ ሃይማኖት የሚቀበሉት የማይቀበሉት ሊኖሩ ይችላሉ። ሱራፌል ሄዶ ነበር ሆሳዕና፣ ትዝ ይልህ እንደሆነ እኔ ሀዲያ ልጅ ነኝ፣ የሆሳዕና ልጅ ነኝ። ኬፋዬ መዝሙሬን ታውቀዋለህ? የሀዲያ መዝሙር አለኝ ታውቃለህ? እሱን ላዘምር ነው። እሱን ሳዘምርማ አልፈታም። ዛሬ እግዚአብሔር ወንድሜና እኔ እያለቀስን የዛሬ 6 ዓመት ዘምረናል። ያንተነ መዝሙር ጌታ ምስክሬ ነው። በጣም ወደ መዝሙር አለ። ትርጉሙን ስለማውቀው እንባችንን ዱብ እያደረግን ከወንድሜ ጋር በጣም ወደው መዝሙር ነው። ራሴ እንደውም ማረሳው የ500 ሳውዝ አፍሪካ ከጆሃንስበርግ ወደ ሆነ ሀገር 500 ኪሎ ሜትር በመኪና እየነዳን መንገድ ላይ ነው መዝሙሩ የመጣልኝ። እዛው ነው የጻፍኩት። ልጆቹ ደግሞ ከኔ ጋር ያሉት ሀዲኛ የሚችሉ ልጆች ናቸው። ተረጎሙልኝ። ተባረክ። እያለቀስን አልኩ እኮ ስለ ክርስቶስ ስለሆነ ዝማሬው ይገባ። በጣም እያለቀስን ፕሮሚስ ኢትዮጵያ ስመለስ ክሊፕ እሰራለሁ እና አሁን ምን ለማለት ነው፣ በሰሞኑ ሱራፌል ሄዶ ነበር ሆሳዕና እንትን አዘጋጅተው ነበረ። የሱራፌልን የሃይማኖት ወይም የአምልኮ ስነስርዓት የሚመለከቱ ትንቢት በመላእክት የሚያምኑ ሰዎች አሉ፣ ማያምኑ ደግሞ አሉ። እሱ የሚያደርገውን ነገር የሚቀበሉ እሱ የኛ እንትን አይደለም። ግን ሄዶ ያደረገው ነገር ስቴዲዮም የሚባል ትልቅ ስቴዲዮም አለ ሆሳዕና ከተማ ውስጥ ማለት ነው። ደሜ ሆሳዕና በሆሳዕና ሊከበር ነበር። ሆሳዕና በሆሳዕና ማለት የኦርቶዶክስ ሃይማኖት ተከታዮች የሚያከብሩት ባህል ነው። እኛ ክርስቶስን ነው የምናመልከው የምናከብረውም።
ግን ያ እነዛ ወንድሞች ስለሚያከብሩት ስቴዲየምና ማርያም ቤተክርስቲያን ኬፋዬ አንተ ላታውቀው ትችላለህ። ስትሄድ ታየዋለህ። እንደ አገልግያለሁ እንጂ ብዙ ጊዜ እንደ ሆሳና እንደ በጣም ብዙ ጊዜ። አዎ። እና ጎን ለጎን ናቸው። ስቴዲየም ኮንፈረንስ ሁሌ የሚዘጋጀው ስቴዲየምና ሆሳና ከተማ የማርያም ቤተክርስቲያን ተዘምሬያለሁ። ይሄው አጥሩ እንዴት የተያያዘ ነው። አጥሩ የተያያዘ ነውና ምንድነው ያደረገው ሱራፌል ሪስፔክት ስላላቸው ስለሚከባበሩ አንዳንዴ ወርደ ስታወራ ከኦርቶዶክስ እምነት ቤተክርስቲያን ወንድሞች ጋር በሀሳብ ትግባባለህ፣ ትገናኛለህ። አንዳንዴ ግን የግል ነገራችንን በጣም ለህዝቡም ለሚዲያም ልናሳይ ስንፈልግ ወይ የሆነ ነገር መሸቀል ስንፈልግ የአንዱን ሃይማኖት ዱቄት አድርገህ ትሳደባለህ፣ ድምጥ ማጡን ታጠፋለህ። እኔና እኮ ዮኒ እኮ በአንድ ሀሳብ ቁጭ ብለን እኮ ልናወራ እኮ የማያግባቡን ነገሮች አሉ። ግን ቁጭ ብዬ ማወራው ከዮኒ ጋር የሀሳብ ልዩነት ነው ያለኝ እንጂ ሃይማኖት አይደለም። ገባ? ሃይማኖት እሱ የራሱ ሃይማኖት አለ፣ እኔ ሃይማኖት አለኝ። ዛሬ ዮኒን እዚህ ጋር ቢመጣ የምናወራቸው ነገሮች አሉ፣ ልዩነት አለን። ግን እንደ ወንድም ደግሞ ሪስፔክት የማደርገው የሚያደርግልኝ ነገር አለ። ያንን ነገር ጠብቄ ነው የምንቀሳቀሰው። ያን ነገር ያደረጉት ነገር ዛሬ እኛ እንደዚህ ቁጭ ብለን እንድናወራ አድርጓል። ደምረው የእሱ ፈልጎ የሄደበት ነው። ግን ደምረው እንደጠላጥላቻ የለብኝም። እኔ ወዳለሁ፣ እግዚአብሔርን ነው የምልህ። እውነት በጣም ወዳለሁ። ኬፋዬን በሀሳብ ነው የሆነ ጊዜ ላይ ተናግሬያለሁ። ሮጬ ግን ወዲያው አንዳንዴ ይሄ መጽሐፍ ቅዱስ ሲነገር እግዚአብሔር የቀባው ያንተ ጥፋት አልነበረም። ያንተ ጥፋት አልነበረም። ቆይ ኬፋዬ፣ እግዚአብሔር የቀባው ላይ እጅን ጣትን ማንሳት ዋጋ እንዳለው ስለማቅ በእግዚአብሔር ቃልም ይናገራል አይደለ? ጌታ የቀባው ላይ አንተ ማነህ? ዳዊትን እኮ እንደዛ ነው የሚለው። ወዲያው ሮጬ ግን እግዚአብሔር የቀባክ ሰው ነህ፣ እግዚአብሔር እየባረከ ለህዝብ ለትውልድ የተረፍክ ሰው ነህ ኬፋ። አንተ ስላለ አይደለም፣ በብዙ ሰዎች ዘንድ አውርቻለሁ ስለአንተ። ፓስተር እንዳለ ወልደ ጊዮርጊስ እኔ ወዳጄ ወንድሜ በጣም ስቲል እስካሁን እንደ ወንድም ከተከስተ ጋር እንደዚህ እንደ ወንድም እንደዚህ ነው ላይቭ እንደምናወራ ነው ማወራው ደውዬ። በጣም የምወዳቸው እግዚአብሔር በኢትዮጵያ ዘንድ ያስቀመጡልን በጣም ትልልቅ የጌታ ቅባት ያለባቸው ሰዎች ናቸው። እኔ ዳንኤል አምደ ሚካኤል ቸርች ነው የማመልከው፣ ዳላስ ቴክሳስ ዳንኤል አምደ ሚካኤል ቸርች ነው። ከዳኒ ጋር እንደዚህ አውርቼ አውቃለሁ ስላንተ። ግን ተኩን በጣም ተክዬን ስለምወደው ተኩዬ ኬፋን አስቀይም የሆነ ጊዜ በአቅ ኖሮ እኔ ራሴ ደውል ነበር። በእውነት ትንሹን ብላቴና እግዚአብሔር አከበሩና ሁለታችሁን እንግዲህ ጌታ ረቶኝ ዛሬ በሰኞ ቀን በስማ ያው በልደቴ ቀን ትልቅ ስራ እግዚአብሔር አሰራኝ እና ተኩ እያልኩት ተኩ በእናትህ እባክህን ከኬፋ ጋር እንደዚህ ስለ ደቡብ አፍሪካ ሄደ አገልግሎት ነበረበት፣ ኢትዮጵያ ነበረ፣ በጣም ቢዚ ነበረ እና ሰሞኑ በዓለም ስለነበረ በአቅ ኖሮ የራሴ ደውል ነበር። ሙሉዬ በእውነት በጣም እንወድህ፣ በጣም እንወዳለን። ጌታ በድጋሚ ያገናኘን ደስ ብሎኛል በጣም በእውነት። ሁሌም ቢሆን እኛ ንጹህነታችን ይሄ ነው። ውስጣችን ላይ ያለው የክርስቶስን ማንነት የምናንጸባርቀው በዚህ ነው። ሰው ቢበድለን እንኳን እንኳን መለስ ብለ ቆም ብለ ማየት ክርስቶስን የምናንጸባርቀው በእንደዚህ ነው። ክርስቶስን እኔን ምሰሉ ሲል እኮ እሱ ይቅር ባይ ነበረ። ሲሰድቡት እኮ ተሳዳቢ አልነበረም አይደለ? መልሶ ይቅር የሚል አምላክ ነበረን። እኛ ያለነውንም ሁሌም ዘላለማዊ የሆነ አምላክ የምናመልከው ይሄ ከሌላ ከጡቤ ጣቤ ምናምኖች እነሱን እንተዋቸው። እውነት ሁሉም የራሱ አመለካከት አለው። ግን ኬፋዬ አሁንም ምድር በጣም ወድሃለሁ። በጣም ነው ቤት ቁጭ ብዬ ከኬፋ ጋር ኬፋን እኔ ህፃን ሆኜ ነው ሙሌ የሰው አይን ይጠፋል። መብራቱን ረጅም አረከው ወይ አጭር አድርጎ መብራቱን። እችን ብቻ ልበል። ኬፋ መዝሙር ሲጀምር የመጀመሪያውን መዝሙር ሲያወጣ እኔ የ13 ዓመት ህፃን ልጅ ነበርኩኝ። በኬፋ መዝሙር ቤት ውስጥ እየዘመርኩኝ እምባዬ እንዲህ ሲወርድ እናቴ እልል ትል ነበር። ተመልከቱ እንግዲህ አስረጅቼዋለሁ። እውነት እኔ የ13 ዓመት ህፃን ልጅ ነኝ። ኬፋ መዝሙር የመጀመሪያውን ሲያወጣ በዛ እያለቀስኩን ዘምር ነበር ቤት ውስጥ ተንበርክከን መሬት ላይ እንዲህ ተደፍተን ማለት መሬት ላይ ወድቀን ነው የምናለቅሰው የምንጸልየው የነበረው። እስፔሻሊ ሀርበርብ ፕሮግራም ሲኖር እኛ ቤት ነው የሚደረግ የነበረው የሰፈር ፕሮግራም። ሙሉዬ እንኳን አወኩ በእውነት የኔ አባት እንኳን አወኩ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ሁለታችሁም። እንግዲህ በጣም ወደ ሙሉ ከዚህ በኋላ ኮኔክት እናደርጋለን። በኢንቦክስ በኩል ደግሞ እንትን አስቀምጥልኝ። ቆይ ፎሎ ላድርግ፣ ደግሞ ፎሎ ላክልኝ። ፎሎ ተደራረጉ። ልላክልህ ስል ኦልሬዲ ደርሷል፣ እኔ ጋር መጥቷል። እሺ በዚህ አጋጣሚ እዚህ ቁጭ ብላችሁ የምትሰሙን ሰዎች የወንጌል አማኞች
እምነት ተከታይ ነኝና ሙሌ ደምሮ ደግሞ የኦርቶዶክስ እምነት ተከታይ ነው። እንኳን ሃፒ በርዝዴ በሉኝ እንጂ ኬፋ ሃፒ በርዝዴ በሉኝ። ሃፒ በርዝዴ አልኩህ እኮ የሆነ ነገር ፈልጎ ነው። ከዚህ ወጥቼ ነው ምልክ ከዚህ ወጥቼ ነው አንበሳ ማወርድልህ። እኔ አንበሳ በርዝዴ እልሃለሁ፣ ሃፒ በርዝዴ እልሃለሁ። እንዲህ ቁጭ ብሎ ማውራት እንደሚቻል ሪከርድ ነው ማድረግ ማውራት እንደሚቻል ይሄን መጨመር አለብን ነው። ሰው ቁጭ ብሎ መነጋገር ይቻላል፣ አብረን ማውራት እንችላለን። ለጸብ ብቻ እንገናኝ። ይሄ ማለት ኮምፕሮማይዝ ማድረግ አለ። አንዳንድ ሰዎች ምን ይላሉ? ኮምፕሮማይዝ አታድርግ ነው። ጥርት ያለን የወንጌል አማኝ እምነት ተከታዮች ነን አለ እኔና ሙሌ። አዎ ነን እኮ ወንጌል አማኝ እዛ ውስጥ ነው ያለ ነው። በዛ ውስጥ ነው አቋማችንም የማይቀየር እዚህ ላይ ነው ያለ ነው። ደምሮም ደግሞ በራሱ አቅጣጫ እንደዛው የሚለው ነገር አለ። እንዲህ ሆነን ግን መከባበር መቻል አለብን። እኔም የራሴን እናገራለሁ። ለየትኛውም ቤተ እምነት እንዲህ ነው ማምነው፣ የእኔ መጽሐፍ እንደዚህ ይላል፣ አቋሜ ይሄን ብዬ አስቀምጣለሁ። እሱ ደግሞ ምን ይላል? ይሄን አቋም እስቲ ሞር ሼር አድርገኝ ለወቀው ካለኝ እኔ እነግረዋለሁ። አይ አልተቀበልኩም ካለኝ ፋይን ብዬ እለያያለሁ። ጉሮሮ ለጉሮሮ መያዝ ሲጀመር የቱን ቦታ ላይ ወንጌል አንዳንድ ሰዎች ምን ይላሉ? ወንጌል በልምምጥ አይደለም በኃይል ይላሉ። በኃይል ማለት የሰው ጉሮሮ መያዝ አይደለም፣ ቦክስ መጨበጥ አይደለም፣ መሳደብ አይደለም። በኃይል ማለት በመንፈስ ቅዱስ እርዳታ ማለት ነው፣ በጸሎት። ስለዚህ ኃይል የሚለውን ስታስቡ መንፈስ ቅዱስን፣ ጨዋውን መንፈስ ቅዱስ አስቡ። ለሰው የሚያዝነውን፣ ሰው የሚያጽናናውን፣ ሰውን ወደ እውነት የሚመራውን በዛ ኃይል ተጠቀሙ ነው የሚለው። ሳታባብሉ ወንጌልን በቅንነት ተናገሩ ነው የሚለው። ስለዚህ እንዲህ አይነት ነገር ቢበዛ ምን ይሆናል መሰላችሁ? ከኤቲስት ጋር ተቀምጦ ማውራት ይቻላል። እግዚአብሔርን ከማያውቅ ሰው ጋር ማውራት ቁጭ ብለህ ትችላለህ። የተለያየ እምነት ጋር ሰው መነጋገር ይቻላል። በጣም ደም ፍላት አያያዛችሁ፣ አትቆጡ። ቁጣ አይበላችሁ፣ ንዴት አይበላችሁ። በተቻለ መጠን ይሄን አድርጉ። አሁንም በሰሞኑ በተፈጠረው ነገር ተዉት። በቃ አለቀ። ጎራ ይለያያል። የዘፈን ዓለም ሌላ ዓለም ነው። የመዝሙር ዓለም ደግሞ ሌላ ዓለም ነው። ዘላችሁ ሌላ ዓለም ውስጥ ገብታችሁ ጦርነት ውስጥ አትገቡ። የመዝሙሮቹ ሰዎች መዝሙር ጋር ቆሙ። ዘፈን ብቻ ደግሞ እንፈልጋለን፣ ዘፈን ነው በቃ እዛ ጋር ቆሙ። እስቲል የሚያጋጨ ነገር፣ የሚያጣላ የሚያሰዳደብ ነገር የለም። እኔ ጨርሻለሁ። በእውነት በቃችን ለማለት የምፈልገው ደሜን አንድ ነገር ላስፈቅድ። ደሜ በጣም ኬፋን በዚህ አጋጣሚ ስላገኘሁት ያችን ያድኛውን መዝሙር አንድ ስንኝ ይበልልኝ። እኔ ሰማይ ምድር፣ እኔ እውነቴን ነው። እችን ብቻ አንድ ኬፋዬ እንወዳለን። እውነት እኔ ጋር አማርኛ ቀላቅዬን የዘመርኩት አማርኛና ሀዲይኛ ልዘምረው ሁለቱንም። አዎ አንዴ ዘምርልኝ። አበቃ በተባለው ላይ ኢየሱስ መተ የለ ወይ? አበቃ በተባለው ላይ የኔ ጌታ መተ የለ ወይ? በቃ ይነሳም ዋጋ የለውም በተባለው ነገር ላይ ትደርስና ሕይወት ትዘራለ እንደገና ኦሬሜ ሀዋዶዮ ያኮሉ ወኔ አፋጠቴ ፎራ ምሲቶቶ ደበተቴ 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 ደበተቴ። ይሄ መዝሙር በክሊፕ ሰራዋለሁ በቅርብ ጊዜ እንግዲህ ጌታ ከረዳኝ። ሙሉ እኔ ደግሞ ኬፋዬ ያው እኩል እንድታደርገን ያኔ እንግዲህ 1986 ላይ ታውቃለህ አማኑኤሎች የኦርቶዶክስን ዝማሬ እንዴት እንደሚዘምሩት ያንን ዝማሬ ባለፈው የዘመርኮን ዝማሬ ነሴብሖ ነሴብሖ እግዚአብሔር ለእግዚአብሔር ሰቡሃ ዘተሰብአ ሰቡሃ ዘተሰብአ እናመስግነው እናመስግነው አምላካችንን እናመስግነው። አሁን እዚህ ሰፈር እኛ መካከል አሁን ይሄንን አትሞስፌር አምጡ። በቃ መጽሐፍ ቅዱስ የምትወዱ ሰዎች፣ ጌታን የምትወዱ ሰዎች፣ አምላክ እወዳለሁ፣ አብ ወልድ መንፈስ ቅዱስ እወዳለሁ፣ መንፈስ ቅዱስ እወዳለሁ የምትሉ ሰዎች ይሄን ድባብ አምጡ። ሌላው እንትን ነው የሚያደርጋችሁ፣ ራሱ ስትረስ ነው የሚያደርጋችሁ። ጭቅጭቅ እኔ በጣም ወርዱ መታየት ነው ይመስለኝ። እኔ በ21ኛው ክፍለ ዘመን ላይ እየኖርን በእውነት በጣም ደግሞ በጣም የአንግ ልጆች
በጣም ብሪሊንት ናቸው ብለህ የምታስበው ሰው ኬፋ የአንድ እግዚአብሔር እንዳለ ነው የምናምነው አይደለ? በጣም በዚህም ስትሄድ አንድ ፈጣሪ ሰማይና ምድርን የሰራ አንድ እግዚአብሔር ነው ያለው። በየትኛው ወይ ወርሺፕ የምናደርገው ለእግዚአብሔር ነው። ግን የአምልኮ ስነስርዓት ልዩነት አለን። አንተ በቀሚስ ይሆናል የምታመልከው፣ እኔ ደግሞ ራቁቴን ይሆናል እንደ ዳዊት ማመልከው። ሌላው ደግሞ አሳጥሮ ሊሆን ይችላል የሚያመልከው። ውጪስ ሁሉም ዞሮ ግን ለእግዚአብሔር ነው። እግዚአብሔር አንዴ ሁለታችሁ የምትሳትሉ እነሱ ወንድሞቼ ናቸው። ዲስከሽኑ የምናደርገው ሶሻል ላይፋችን ነው። ገባ? በሶሻል ላይፋችን ላይ የሚያጋጥመንን ነገር ነው እያደረግን ያለ ነው። እቅበተ እምነት ተንትኖች አሉ፣ አቃቢያን አይደሉ። መጽሐፍ ቅዱስ ይዘው አንከራከርም። የኔ ቤተ እምነት እጅ አልከራከርም፣ እነሱም አይከራከሩም። ማቹርድ የሚያደርገንን አንድ የሚያደርገን ነገር ነው ዲስከስ የምናደርገው። ደምረው እንወዳቸዋለን በላቸው። እኔና ሙሌ እንወዳቸዋለን። እኛ በጣም ነው የምንወዳቸው። ሙሌ እንዳረሰው የሩኝ ነው። ዮኒ ማኛን ጥራውና ግጠመው። አሁን ግጠመው። ኧረ ኖ ከማኛው ጋር አሁን ቃልን አክብር እንደ ቃልን አክብር። በጌም ላይ ሲሆን ደብል ይሆንልሃል። አሁን ብቻን በነጠላ ባወርድልህ ነጠላ ናት የምትመጣው። ጌም ላይ ደብል ጠብቄ ልምታለህ። ናናምተው ወይ ደግሞ ቤተሰብ ላክ ወይም አንበሳ ብላ ምተው ናምተው ላችሁ። በአጠቃላይ በጣም ነው የምወድህ። እንግዲህ ወደ ምን አልከኝ? አንዴ ሶሪ፣ ሁለታችሁ ወዳችኋለሁ። ዲያቆን መዝሙር ታውቀዋለህ? ኬፋ ዲያቆን መዝሙር አሜሪካን ሀገር ነው ያለው። ዲያቆን መዝሙር የሚገርም እምቢ አለኝ እኮ እዩ። በጣም ማከብረው ሰው ነው። በጣም ዲያቆን መዝሙር ከዚህ በጣም አውርቼው አውቃለሁ። ዮኒ ጋር በጣም በሪስፔክት በጣም ስነስርዓት ያለው ጌታን የሚወድ እግዚአብሔርን የሚወድ ክርስቶስን የሚወድ ንጹህ ሰው ነው። ኢቭን እሱ በጣም የምወድለትን ፓርት አንድ ነገር ልንገራችሁ። ይሄ ዘፋኝነት እምቢ አለኝ። እሱን ካስገባው እናንተን ያወርድብኛል። እምቢ አለኝ። አሁን እሱን ካስገባው ሌላ ገስት አዘጋጅና የራስ ገስት ጠራው። እኔ እመጣለሁ። ኬፋ በጣም የሚገርም እኔ ማስገባት የምችለው ሰው አለ። እኔ ማስገባት አልችልም። ዲስኮኔክት ይላል። ሁለት ከሆንን ነው ሰው ማስገባት የምንችለው እንጂ ሶስት ሆንን ሰው ማስገባት አንችልም። ሶስት ከሆንን አንችልም። ሁለት ሲሆን ነው መግባት የሚቻለው። እና መዝሙር ሰላም በልኝ መዝሙር የሰላም ብለዋል። የፕሮቴስታንት ዘማሪ ነው። ኬፋ ሚደቅሳ ታውቀዋለህ። ሙሌ ደግሞ ያንተ ወዳጅ ነው። የዮኒ ማኛ ጓደኛ ነው። የአንተን ትምህርቶች እየሰማ በአንተ ባህሪ እንግዲህ ተማርኳል። ደስ በሚል ባህሪ ደስተኛ ነው አይደል? በጣም ኬፋዬ። በእኔ በኩል ዴቭ የሚባል ዳዊት ኮሜዲያኑ ታውቀዋለህ? የነ አስፋ መለሰውን የድሮውን ኮሜዲያ የሰራው ልጅ የመርካቶ ዴቭ ሰላም ነው። ሰላም በልኝ። ሊገባ እየፈለገ አልቻለም። ለሱ ብዬ ነው ቅድም እሱን ላስገባ ብዬ ነበር የገለበጥኩት። ሰላም በልኝ፣ ሰላም ታቅርብልኝ ፈልጋለሁ እያለኝ ነበረ። ሙኔ ጋም ያላችሁ በአጠቃላይ ድምፅ የሚሰማችሁ ከሆነ እንደምወዳችሁ እንደማከብራችሁ ልነግራችሁ ፈልጋለሁ። ደምረው ጋር ያላችሁ ወዳችኋለሁ፣ አከብራችኋለሁ በጣም። ሰላም ለእናንተ ይሁን በያላችሁበት። ሰላም ለሀገራችን ይሁን። ሰላም ለቤተሰቦቻችን ይሁን። ሁላችንም ወዳችኋለሁ። በጣም እንደምንወደው ንገርልኝ እያሉ ነው። በጣም ይወደዋል እውነት ለመናገር። ኑሩልኝ። ቴንክ ዩ ሶ ማች። እንግዲህ ሌላ ጊዜ እንገናኛለን። ደምረውም ሁላችንም ተባረኩልኝ በያላችሁበት። ሙሉያ ትሻ ሰላም ብዬሻለሁ። እሺ ኬፋዬ፣ እኔ እውነት ስልክ እደውልልሃለሁ። እውነት አስቀምጥልኝ። እሺ አስቀምጥልኝ፣ እደውልልሃለሁ ራሴ ኬፋዬ የኔ አባት ተባረክልኝ። መልካም ጊዜ ነበረን። ደስ የሚል ቆይታ ነበረን። ቲክታክ እንደዚህ እንዲሆን ነው ፍላጎቴ። አሁን ይህን ቲክቶክ አሁን ምኑን ቆርጠው እንደሚለቁ አናውቅም። ቆርጦ አይቀርም። እኛም በጣም ደስ የሚል ነገር ነው ያደረግነው። ደስ የሚል ነገር ክፉ ነገር እስካላወራን ድረስ መልካም ነገር የለንም። ሲኖረን አንድ ክፉ ነገር የለንም። ምንም የለም። ይሄው ራሱ ሌሎችም ላይ ይሄ መልካም ነገር ይጋባ፣ ያሳስብ ይጋባባቸው። ተባረክ፣ ወዳችኋለሁ። መልካም ነው። ክርስቶስ የተናገርነው ሌላ ነገር። ተባረኩ። ሙሉዬ አልፋታም። ኢትዮጵያ ስመጣ ጥሬ ስጋ እንበላለን። ስመጣ ብቻ ተባረክ። እንደምዬ በቃ መልካም ቀን ባይ። አሁን ሃፒ በርዝዴ ይበለኝ ዎች አሉ። ደምር ሶስተኛ ከሆንን ማስገባት አልቻልኩም። እውነት እሺ፣ በቃ አስገባለሁ።
እባክህ አስገባሉ። ወደዋል ዴቮ እውነት ተሼ ከስር እየጻፋችሁልኝ ነበራችሁ። ለሶስት ከሆንን ማስገባት ስለማች ሌላ ሰው እንዳትቀበል ከቻሉ ይላኩልኝ። ማስገባት አልችልም አይደል? እኔ አላስገባም ሌላ ሰው እንዳትቀበል በመጡ ከስር ነው የምትቀበለው። እንደ ገስት ግን ከመጡ እንዳትቀበል። እኔ እውነት በጣም የሚወድሁን ሁለት ሰዎች ብቻ አክሰብት ላድርግና አይነው ሁሉም ሰው ይወዳል፣ የሚጠላ የለም። አንተን የተወደድክ ሰው ነህ። ግን አንዴ በጣም የምንወድ በጣም የምናከብር ዴቮ፣ ስፔሻሊ ዴቮ ደግሞ በጣም ዴቭ አንድ ቁጥር ጻፍልኝ። ቆይ እስኪ ልቀበል፣ እሱን ልቀበል። ኬፋዬ እኔ እንግዲያውስ ደጋግሜ ቲክቶክ ላይ ስትረስ ሳይኖር ሲቀር ደስ ይለኛል። ስትረስ ያደረጉ ሰዎችን ሳይ ያሳዝኑኛል። ሲገቡ በጣም ይጨናነቃሉ። እንደዚህ ኒውትራል እና ራሽናል ቲንከር ሆነህ ስትንቀሳቀስ የራስህም ወገኖች እኮ ናቸው መጥተው የሚነሱበት አቃላር። አንዳንዴ ሰው ራሱ የሆነ ስቃይ ስላለበት ሰው እዚህ ጋር ሊፍ ለማግኘት አንገሩን ይገልጣል። እና እንደዛ ሰዎችንም አንደርስታንድ እናደርጋለን። ሙሉዬ ግን ደስ የሚለው በቃ እንደዚህ ሲምፕል የሆነ ዲስከሽን ከዛ ከስራ ያሉትን ጤነኛ የሆነ ነገር ሲያስቀምጠው አንስታ ደስ ይላል። እኔ አሁን በጣም ደስ ብሎኛል ከእናንተ ጋር በነበረኝ አሁን አጭር ደቂቃ በጣም ደስ ብሎኛል። ደስ የሚለው እንደ ክርስቲያን ግን ሴም ዴይ ነው ከተሙ ጋር አውርተን ያወራን አወርለ ኬፋን አሳዘኘዋለሁ ብዬ አደ ሴም ታይም ቀን ፀሐይ እንኳን ሳትጠልቅ ነው እኔ ቀድሜ አንተ ጋር ተሙ ሲነግረኝ ያ ከኬፋ ጋር እንደዚህ ያለ ተሙ አውርተናል እኮ አይደለ? ሶሪ ተሙ ጓደኛንም በጣም ነው የምወደው፣ ተሙንም በጣም ነው የምወደው እኮ ዲፕሊ ደግሞ ወርጄ አዘ ክርስቲያን አዘ ወንድም እንደ ክርስቶስ የክርስቶስን ሕይወት ስንላበስ ይሄ አዳማዊ ማንነታችንን ስንገል የሚሰማኝ ስሜት ኖሮ ነው። ተኩ ጋር እኔ ጋር መጥቶ ነበረና ተኩዬን ገና እኔ ፔንሲልቬኒያ እያለው ሜሪላንድ ሆኖ ይሄድ ነበር አገኘው ነበር በአካል እና እዚህ መጥቶ ዲሲ ማግኘቸው ስለነበር ጋር አልተገናኘንም። ትንሽ ቢዚ ነው እሱ አውሮፓ ምናምን አሜሪካ የተለያየ ውስጥ ነው። ከዛ ምንድን ነው ያልኩት ወደ አፍሪካ እንደ ወንድም በቃ የሆነ ስጋዬ ማንነት ይሰማኝ ለአንዳንድ የስጋዬ በጣም የምንጠባበረ እኔ ኦልሬዲ እንደነገርኩ ነው ያለን ብዙ ጊዜ የምታቀርባቸውን ነገሮች የምትናገር ስለምሰማ በዛ ወድህ ነበር እኔ የነበረው ሰው ነግሬን ባላቅ ሰው። ስለዚህ አሁንም ምንም የተፈጠረ ነገር ይኸው አሁን እንደገና ኮኔክት አደረግን እኮ በቃ ተገናኘ። ደግሞ እንደዚህ በጸብ የሚገናኙ ሰዎች እኮ አንዳንዴ ወዳጅ ሆነው ሲቀሩ እስከ መጨረሻ ነው። በጣም ደስ ብሎኛል በጣም ስላገኘው። እኔ ቅድም የላኩት ሰዎች አሁን ላይ እያያቸው ስለሆነ ብዙ ሰዎች እየላኩ ነው። እኔ ማቀውን ሰው ነው አስገብቼ እንዲያወሩ የምፈልገው። ብዙ ጊዜ ገስት ላይ ማላቃቸውን ሰዎች እኔ ቤትም አላስገባቸውም። ማቃቸውን ፊዚካሊ አንዳንዴ ቪዲዮ ወጥቶ የሚያወሩ ሰዎች ምክንያቱም ቲክቶክ ላይ ገብቶ አሁን የሆነ ነገር ቢልክ አንተን እኔ ነኝ እንዳይሰማ ሁሉም ሰው አይመርጠንም። ምንም አንደርስታንድ አደርጋለሁ። ምንም ነገር ቢጻፍ ብላስገባም ቅድም በጣም 3-4 ቴክስት ጽፎልኝ በጣም መወዳቸው ሰዎች ዴቭ የሚባል ልጅ አንድ ቁጥር ጽፎ ነበረ። ዴቭ አንድ ቁጥር ጽፎ አይቼ ነበረ። እሱን አክሰፕት አድርገው ዴቭ እሱ ነው። እኔ ጋር አይደለም አንተ ጋር ነው የጻፈው መሰለኝ። ኦኬ እስኪ እኔ እያየሁት አይደለም። እስኪ ካለ ዴቭ እየጻፍልኝና ኬፋን በጣም ማውራት ፈልጋለሁኝ ሰላም ልበለው እያለኝ ስለሆነ ነው። እሱን ካረኩኝ አንተ ነው መሽቷል እኮ ኢትዮጵያ በጣም መሽቷል። አይ ቲንክ ኢትዮጵያ ጠዋት ነው። ኢትዮጵያ ነጋ። ዋው ነጋ እንዴ? ኦኬ አዎ ኢትዮጵያ ነጋ። ኢትዮጵያ ጠዋት ነው። እኛ ጋር ነው የመሸው። ከእናንተ ጋር የ2 ሰዓት ልዩነት አለን። እኛ ጋር አሁን ስንት ሰዓት መሰለህ? 4:30 ነው እዚህ። የት ነው ያለው? ኬፋዬ ፒኤም አውስትራሊያ ነው ያለሁት ለአገልግሎት መጥቼ። በቃ የተለያየ ዓለም ላይ ነው። እኔ እዚህ እኮ እዚህ ከእንትን ነው ዋሽንግተን ነው የምትኖረው አይደል? እዚህ ስትኖር አይደል? እኔ ኢትዮጵያ ነው ያለሁት እኮ ኢትዮጵያ ነኝ። ኧረ ተው ለአገልግሎት ነው እዚህ ልትመጣው? አዎ ለአገልግሎት ብቅ የምለው እኮ እኔ ጌታ እኔ ዲሲ ዳላስ ስመጣ እደውልልሃለሁ። ቤተሰብ አለኝ እዛ እደውልልሃለሁ። በእውነት ስመጣ ቸርች እኛ ጋር ነው የምትመጣው? ሌላ ጋር የትም ብቅ እላለሁ፣ እመጣለሁ፣ እደውልልሃለሁ። ስልክን አደራውን አስቀምጥልኝ። ሌሎቻችሁ በጣም አመሰግናለሁ። የሙሌ ፍሬንዶች በአጠቃላይ ተባረኩልኝ። እኔ ጋር ያሉ ሰዎች ሁሉም በጣም እንደሚወዱ ስፔሻሊ ደግሞ ያችን አድይኛ ጣል ስታደርግላቸው ቀውስ ነው የሚሆኑ ታውቃለህ። ወደው መዝሙር ነው በክሊፕ ሰራዋለሁ። በቃ ሙሌ ለአንተ ነው የምልክልህ መጀመሪያ። እውነት እኔ የሀዲያ ዘማሪዎች ዮሴፍ ሳሙኤል፣ ታገሰች፣ አብዲናጎ
ዊችዝ በጣም በቃ ታፕ ታፕ የወጡ እነ ሲሳይ እግዚአብሔር የሚወዳቸው ሁሉም ለጌታ እኩል ናቸው። እኔ ስቆጥርልህ ሜይ ቢ እነዚህን ሰዎች ስፔሻል አድርጌ ሳይሆን ሁሉም ለጌታ ስፔሻል ናቸው፣ በእኛም ዘንድ እኩል ናቸው። ግን በጣም ፓወርፉል ያነሳቸው ልጆች መዝሙሩ እነዚህን ሰዎች እኔ ኮንታክት አደርግህና አንድ ላይ የሆነ ክሊፕ በጣም ደስ የሚል እውነት ይሄን አንተ ተባበረ። እኔ አንድ ነገር ቃል ልግባልህ በጌታ ፊት ነው። ሙሉውን ወጪ ደግሞ የዚህን ወጪ ምንም ለምን 200 500 ሺህ ብር አይሆንም። እኔ ወጪ ማወጣው ክሊፕ ነው መሰለኝ። እንደተመለስኩኝ እጀምራለሁ። ይሄው እውነት እነዚህ ይሄን ነገር እና ያቀናብራለሁ። ኬፋዬ ስልክህን በጣም ነው የማመሰግነው። ደግሞ ሁሌ የማስበው መዝሙር ነው። እንደዚህ በጣም መስራት የምፈልገው መዝሙር ነው። ይገርምሃል በጣም በቃ ይሄ በኔ ስፖንሰር ነው ሙሉ ወጪ። በጣም ነው የማመሰግነው። እወድሃለሁ። ኑርልኝ የኔ አባት እወድሃለሁ ሙሉዬ። ተባረክልኝ የኔ አባት። ቴንክ ዩ ሶ ማች። ኑርልኝ ሙሉዬ።